የአምስት ልጆች እናት ሆነሽ የኔ አንድ ልጅ የሆነ ነገሬ በራሴ ጥፋት ተነካብኝ ብለሽ ለማስነጠቅ ይህንን ርቀት መሄድ አላቅም። ህሊናሽ ምን እንደሚወቅስሽ ለማሳደግ ወደ ሀረር ሄጄ ቦታ ልብስ ምናምን አመጣለሁ ራሴ ሄጄ ንግድ ጀመርሽ? ንግድ ጀመርኩ እና አጋዥ ላይ ነው ትቼው መሄድ የነገርኳትን ሊያስነጥቀኝ ይችላል ያልኳትን ሪዝን ሰራተኛ ላይ እየጣልኩኝ ልጄን ይሄድ ነበር እነግዳለሁ ምናምን ብላ እሱን በቃል አጋኖ ጽፋ ይኸው አስቀምጥላችኋለሁ ፖስት አረጋችሁ። በቅርቡ ማህበራዊ ሚዲያውን እያነጋገረ የሚገኘው ያልተጠበቀው የአርቲስት ገነት ንጋቱና በቲክቶክ ስሟ ቃልባባ በሚል መጠሪያ የሚታወቀው ወጣት ፍጥጫ የብዙዎችን ትኩረት ስቧል። በጣም ነው ያዘንኩብሽ የሰው እንጀራ አይበላም የሚለው የቃልባባ ንግግር ጉዳዩ ምን ያክል እየተካረረ መሆኑን ያሳያል። ለመሆኑ በእነዚህ ሰዎች መካከል ከዚህ ቀደም የነበረው ግንኙነት ምን ይመስል ነበር? አሁን ለተፈጠረው ከባድ ፍጥጫ ሚስጥሩንና ምክንያቱስ ምን እንደሆነ ከዚህ ጋር ታሪክ ጋርስ ምን ቁም ነገር እንማራለን የሚለውን በቆይታችን የምናየው ጉዳይ ይሆናል። ወደ ተፈጠረው አሁን ግጭት ከማለፋችን በፊት ቲክቶከሯ ቃልባባ ያለፈችበት የህይወት ውጣ ውረድ እጅግ አስደማሚና ብዙዎችን አስተማሪ ሆኖ ስላገኘሁት ጥቂት ልላችሁ ፈለኩ። ቃልባባ ያደገችው በሻሸመኔ ከተማ ነበር። ቃል ገና በልጅነት አባቷ በሞት በመለየቱ እናቷ ብቸኛ ልጃቸውን እንደ ጓደኛ እየተወያዩ ፍቅራቸውንና ያላቸውን ሁሉ ሰጥተው በጥንቃቄ አሳደጓት። ቃልባባ 14 ዓመት ሲሆናት እናቷ ለልጃቸው ቃልባባ አንድ ሐሳብ አቀረቡላት። ልጄ እስከዛሬ ብቻዬን ሆኜ ምንም ሳይጎድልብሽ አኑሬሻለሁ፣ አሳድጌሻለሁ። አሁን ግን እህትና ወንድም ያስፈልግሻል። ወደ ትዳር ዓለም ብቀላቀል ምን ይመስልሻል? የሚል ያልተጠበቀ ጥያቄ ለልጃቸው ያቀርባሉ። ቃልባባ እናቷ ባቀረቡት ሐሳብ በፍጹም ስምምነት ተቀብላ እናት ትዳር መሰረቱ። እንጀራ አባት የቃልን እናት አግብቶ ወደ ቤት ገባ። ብዙም ሳይቆዩ እናት ወንድና ሴት መንታ ልጆችን ወለዱ። ነገር ግን ደስታቸው ብዙም አልዘለቀም። ወንድ ልጁ በተወለደ በአንደኛው ወሩ ሕይወቱ አለፈ። በዚህም በቤተሰቡ ላይ ሐዘን ገባ። ተደናገጡ። የሆነውን ማመን አልቻሉም። የፈጣሪ ፈቃድ ስለሆነ አምነው ተቀበሉት። ታዲያ በዚህ ቤተሰብ ውስጥ የመጀመሪያው ሐዘን ተፈጠረ። ቃል በወንድሟ ሞት ስታዝን ሌላ ያልተጠበቀ ሕይወቷን የሚያመሰቃቅል አደጋ ተፈጠረ። ቃል የ15ኛ ዓመት ልደቷን ለማክበር ሸንረንጉድ በምትልበት ጊዜ እናቷ እንደወትሮው የወርቅ ስጦታዎችን አዘጋጅተው በሚጠብቋት ዕለት እናት ባልተጠበቀ መንገድ ሕይወታቸው አለፈ። ቃልባባም ልደቷን ያከበረችው በእናቷ ሞት ሆነ። በጉዳዩም በጣም አዘነች፣ በጣም ተከዘች። የእናቷን ሐዘን ሳትጨርስ ሌላ አሰቃቂ ነገር ተከተለ። የእናት አባቷ ቤት ውስጥ ያለውን ንብረት በሙሉ ጠራርጎ በመውሰድ ጥሏቸው ጠፋ። ትንሽ እህቷና እርሷ አያቷ ቤት ብቻቸውን ቀሩ። በዚህ የህይወት ውጣ ውረድ ውስጥ እያሉ አያቷና እርሷ ከሐዘናቸው ሳያገግሙ አንድ ቀን ከትምህርት ቤት ስትመለስ አያቷ የእንጀራ አባትሽ እህትሽን ወሰዳት የሚል መሪር ዜና ነገሯት። በዚህ ጊዜ ቃል አለኝ ያለቻት ታናሽ እህቷ ከቤት ስትወሰድ ሐዘኗ ከምንጊዜውም በላይ መራር ሆነ። ቃልባባ ከአንዱ ሐዘን ሳታገግም ሌላ ሐዘን በላዩ ላይ ተደራረበባት። ችግርና ፈተና የተደራረበባት ቃልባባ በእናትና በወንድሟ ሐዘን የምትጽናናው በታናሽ እህቷ ብቻ ነበር። ሆኖም ግን ከጥቂት ወራት በኋላ ጥቁር የለበሱ ሰዎች ከቃልባባ ቤት በር ላይ መጥተው እህትሽ ሕይወቷ አለፈ ብለው አረዷት። ፈተናው በዚህ አላበቃም። ከቀናት በኋላ የእናት አባቷ የ1 ዓመት ትዳሬ ንብረት ይገባኛል ብሎ የሟች እናቷን ቤት ለመውረስ ክስ አቀረበ። በዚህ ጊዜ አያቷ የልጃቸውን ብቸኛ መታሰቢያ ላለማጣት ሲሉ የራሳቸውን ቦታ ሸጠው ለሰውየው ክፍያ ፈጽመው ቤቱን አተረፉላት። ቃልባባ እነዚህን ሁሉ የማያልፉ የሚመስሉ መከራዎች አልፋ አዲስ አበባ ዩኒቨርሲቲ ገባች። ትምህርቷንም በአግባቡ መማር ቀጠለች። ትምህርቷን ልታጠናቅቅ ትንሽ ሲቀራት ከአንድ ወጣት ጋር ፍቅር ጀመረች። እንደ ቀልድ ከጀመረችው ፍቅር ሳታስበው አረገዘች። ቃል በሁኔታው ተደናገጠች። መሆን አልነበረበትም አለች።
በተለይ አያቷ ያለፉበትን ሰቆቃ ስታስታውስ ፍራ ስለያዛት እርግዝናዋን ለቤተሰቦቿና ለአክስት አጎቶቿ ሳትናገር ደብቃ ያዘችው። እንዳጋጣሚ ሆኖ የፍቅር ጓደኛዋ በኢኮኖሚ ራሱን ያልቻለ ስለነበር ቃል የእርግዝና ጊዜዋን በአግባቡ መንከባከብ አልቻለችም ነበር። በትንሽ ክፍል ውስጥ ለእርግዝናዋ የሚያስፈልጓትን ነገሮች እንኳ ሳታገኝ በከባድ ስቃይና ጭንቅ ውስጥ ሆና በኦፕሬሽን መውለድ እያለባት ገንዘብ ስለሌላቸው ብቻ በምጥ እንድትወልድ ተገደደች። ቃል የጀመርኩት የፍቅር ግንኙነት እግዚአብሔር ያልተጨመረበት ስለነበር አልተሳካም ትላለች። በመጨረሻ ከልጇ አባት ጋር ሲለያዩ ልጇን ለማሳደግ ከቦሌ አራብሳ እየተነሳች በሌሊት አውቶቡስ ተሳፍራ ወደ ሐረር በመሄድ የሞንዳ ልብሶችን እያመጣች መሸጥ ጀመረች። በዚህ የህይወት ውጣ ውረድ ውስጥ እያለች ታሪኬ ሌሎችን ሊያስተምር ስለሚችል ሚዲያ ላይ መቅረብ መቻል አለበት የሚል ድምዳሜ ላይ ደረሰች። ቃል ታሪኳን ሚዲያ ላይ ከማቅረቧ በፊት ቲክቶክ ላይ 70,000 ተከታይ ነበራት። ነገር ግን ታሪኬን ለመንገር ቲክቶክ በቂ አይደለም የሚል ሂሳቤ ስለነበራት ከአርቲስት ገነት ንጋቱ ጋር ቃለ መጠይቅ አድርጋ ይህንን መራር ታሪኳን ለህዝብ አካፈለችው። በወቅቱ በቃል ታሪክ በርካታ ሰዎች ልባቸው ተሰበረ፣ ከልባቸው አዘኑ፣ አይዞሽ ያልፋል የሚል ማጽናኛ መልእክትም ላኩላት። ሆኖም ከቃለ መጠይቁ በኋላ የልጁ አባት ጋር የህግ ክርክር ተነሳ። ልጄን ለቤት ሰራተኛ ጥዬ ሐረር ልብስ ለማምጣት እሄዳለሁ ማለቷ በህግ ክርክሩ ወቅት እንደ አሉታዊ መረጃ ተጠቅሞ ልጇን እንዳያስነጥቃት በመፍራት ገነት ንጋቱን አናግራ እንደ እናት ተረጅኝ በማለት ቪዲዮ እንዲወርድላት ጠየቀች። ገነትም በወቅቱ ተስማምታ ቪዲዮውን አነሳችው። ፍርድ ቤቱም የቃል ባባን እናትነት አምኖ ልጇን ሙሉ በሙሉ ለእርሷ ሰጣት። ቃል ባባም ያን ሁሉ ውጣ ውረድ አልፋ በጥሩ የኑሮ ሁኔታ ውስጥ እያለች ሁሌ ቅርጫ ለተባለ የስጋ ድርጅት አምባሳደር ሆነች። ስራውንም በራሷ ቲክቶክ ፕላትፎርም በብቃት መስራትና ማስተዋወቅ ጀመረች። የአርቲስት ገነት ንጋቱና የቃል ባባ ግጭት የሚጀምረው እዚህ ጋር ነበር። ቃል ባባ እንደተናገረችው ገነት ንጋቱ ለቃል ባባ ደውላ ስለ ድርጅቱ አገልግሎት ትጠይቃለች። ቃል ባባም አክብራት የድርጅቱን ባለቤቶች ስልክ ትሰጣታለች። ነገር ግን ገነት ንጋቱ አገልግሎት ከመግዛት ይልቅ እኔ የተሻለ ማስተዋወቂያ ሰራላችኋለሁ፣ እኔን አምባሳደር አድርጉኝ የሚል የፕሮፖዛል ለድርጅቱ በማስገባት የቃል ባባን ስራ ልትነቅጣት ሞከረች። በዚህ የተናደደችው ቃል ባባ በማህበራዊ ሚዲያ ብሶቷን ገለጸች። አንድ ታዋቂ አርቲስት ማለት ነው፣ ትልቅ የልጆች እናት ምናምን አርቲስት፣ እኔ የሆነ ፕሮሞሽን ዘርፍ ላይ በጣም እግዚአብሔር ሞገስ ሰጥቶኝ ስኬታማ የሆንበት የስራ ዘርፍ አለና እዛ ስራ ላይ ደወለች። ትእዛዝ ስለሆነ ደወለችልኝ ምናምን እንደዚህ አክብረውኝ ሲደውሉ ምናምን በቃ ይደውሉላችኋል፣ ከዚህ ስልክም የዋናውን ሰጣለው እንትን ኦርደር ታረጋላችሁ ምናምን ብዬ ራሴ ስልክ ልኬ ምናምን ከዛ ልዘዝልሽ ወይ እንደዚህ ታረቂልሽ ምናምን ብያት፣ ከዛ ደውሉላት ምናምን ስላው ደወለች። እሺ ፕሮሞሽኑን ለምን እኔ ያልሰራላችሁ ላይክ ብራንድ አምባሳደር የዛ ስራ እኔ ልስራላችሁ እንዲህ ስላለኝ ምናምን ፕሮፖዛል ምናምን ማስገባት በጣም ያዘንኩብሽ። የሰው እንጀራ አይበላም። እግዚአብሔር ደግሞ የሆነ ስራ ላይ ሞገስ ይሰጥ ነው እንጂ ያለ ሞገስ ማለት ነው የሆነ ሰው ስለሰራው ብትወስጩ አንቆ ነው የሚደፋሽ። ልክ አይደለሽም ተመለሽ፣ በብዙ መንገድ ልክ አይደለሽም ተብለሽ ብዙ ስትገዛጭ አይቼ አውቃለሁ። ይህንን ተከትሎ አርቲስት ገነት ንጋቱ ቀደም ሲል ያጠፋችውን እና ልጄን ያስነጥቀኛል ብላ ስትማጸናት የነበረውን የቃል ባባን የቆየ ኢንተርቪው ቪዲዮ ድጋሜ በቲክቶክ እና በዩቲዩብ ገጾቿ ላይ ለቀቀችው። ለማሳደግ ወደ ሐረር ሄጄ ቦንዳ ልብስ ምናምን አመጣለሁ ራሴ ሄጄ ንግድ ጀመርኩ። ኦኬ። እና አጋዥ ላይ ነው ትቼው የምሄደው። ቃል ባባ በሁለተኛው ቪዲዮዋ እንዲህ ስትል ምላሽ ሰጥታለች። ስለዚች ሴት ወይም ደግሞ እዚህ ፖድካስት ላይ የዛሬ 2-3 አመት ቲክቶክ እንደጀመርኩ 70,000 ምናምን ፎሎወር ያለኝ ቀርቤ ስለ ህይወቴ ስላለፍኩበት ስለ ቤተሰቤ ስለ አጠቃላይ ነገር አውርቼ ነበር። አካፍያታለሁ፣ ታውቀኛለች። እና የሆነ ሰዓት የፍርድ ቤት ክርክር ስለነበረ ደውዬላት እንደ እናት ሰግቼ ማለት ነው። ይሄ እዚህ ላይ ቤት አጋዥ ላይ ልጄን እየጣልኩኝ ሐረር ሄጂ 2 ቀን ምናምን ልብስ ሰብስቤ መጥቼ እሸጣለሁ ምናምን ያልኩትን እንደ መረጃ ተወስዶብኝ ልጄ እንዳልነጠቅ ስለዚህ አጥፊልኝ አልኳት እንደ እናት። ከዛ ኦኬ ምናምን ብላ አጠፋች። አሁን በተፈጠረው እንትን እንደ አዲስ ሄዳ ቲክቶክ ላይ
ፖስት ቲክቶክ ላይ እየቆራረጠች ፖስት አደረገች። ፖስት ማድረጉ አይደለም ዩቲዩብ ላይ ማደርጋለች። የነገርኳትን ሊያስነጥቀኝ ይችላል ያልኳትን ሪዝን ሰራተኛ ላይ እየጣልኩኝ ልጄን ይሄድ ነበር እነግዳለሁ ምናምን ብላ እሱን በቃል አጋኖ ጽፋ ይኸው አስቀምጥላችኋለሁ ፖስት አደረገችው። ልንገርሽ እግዚአብሔር ይመስገን ክቡር ፍርድ ቤቱ እኔ እናትነቴን አምኖበት እኔ ጋር እንደሚበጭ አምኖበት በሁሉም አቅጣጫ አይቶ እኔ ጋር ያለምንም ክርክር ነው የተወሰነልኝ። ሲቀጥል ግን ማለት ነው ሰራተኛ ላይ ወይ የቤት አጋዥ ላይ ልጅን መተው የተለያዩ ሀገራት እየሄዱ የልጅን ህይወት የራስን ህይወት ለማሸነፍ መስራት እንዲሁም ደግሞ ቀን ከሌት ሰርቶ ህይወትን መለወጥ ወንጀል አይደለም፣ ጀግንነት ነው ለማንኛውም እናት ማለት ነው። አንቺ የ5 ልጆች እናት ሆነሽ የኔ አንድ ልጅ የሆነ ነገሬ በራሴ ጥፋት ተነካብኝ ብለሽ ለማስነጠቅ ይሄንን ርቀት መሄድ አላቅም ህሊናሽ ምን እንደሚወቅስሽ። ግን ደግሞ ይሄ የለቀቀችው ዩቲዩብ ማለት ነው ብዙዎቻችሁን ያስተምራል። በምን አይነት መንገድ አልፌ ደግሞ እግዚአብሔር ምን ያህል ረጂ አምላክ እንደሆነ እንድታዩ ሄዳችሁ እዩላት። በደንብ ልቀቂው። አንቺም አመሰግንሻለሁ። እግዚአብሔር ይባርክሽ፣ ልጆችሽን ይጠብቅልሽ። የነገርኳትና ልጄን ሊያስነጥቀኝ ይችላል ያልኳቸውን ምክንያቶች በሙሉ ጽፋ ቪዲዮውን ድጋሜ ፖስት አድርገዋለች። ክቡር ፍርድ ቤቱ እኔ ጋር እንደሚበጅ አምኖ ነው ልጄን የሰጠኝ። ደግሞም ልጆችን ጥሎ ህይወትን ለማሸነፍ መስራት ጀግንነት እንጂ ወንጀል አይደለም። አንቺ የ5 ልጆች እናት ሆነሽ የኔን ልጅ ለማስነጠቅ እስከዚህ ርቀት መሄድሽን አልወደድኩትም። ለማንኛውም ቪዲዮውን ስለለቀቅሽው አመሰግናለሁ። ህዝቡ እግዚአብሔር ከየት ወዴት እንደመጣሽ ያይበታል የሚል ምላሽ ሰጠች። ይህ አጋጣሚ በማህበራዊ ሚዲያው ላይ ትልቅ አከራካሪ ነጥብ ሆኗል። የተወሰኑት አርቲስት ገነት ንጋቱ የስራ ተፎካካሪነትን አላስፈላጊ ደረጃ ላይ አድርሰሽዋል፣ የሰውን እንጀራ መጋፋትና የኑሮ ቁስል ላይ ጨው መነስነስ አልነበረብሽም ሲሉ ወቅሰዋታል። ሌሎች ደግሞ ይህ የንግድና የፉክክር ዘመን ነው፣ ድርጅቱ የተሻለውን የመምረጥ መብት አለው፣ ገነትም ጥቅሟን ነው የፈለገችው በማለት ሲሞግቱላት ተስተውሏል። እንግዲህ የሁለቱን ሰዎች ፍጥጫ እና ታሪክ በዚህ መንገድ አቀረብኩላችሁ። የተሰማችሁን ሐሳብ አስተያየት በኮሜንት መስጫ ሳጥኑ ላይ አስቀምጡልኝ። ምን እንደተሰማችሁ ምን እንደሆነ በግልጽ ልታስቀምጡልኝ ትችላላችሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ቻው ቻው።